ማተብ ይታሰራል፣ ግን እርቃን ይወጣል። ንስሐ አባት ይኖረናል፣ ንስሐ እንገባም። ለምን? እንደ ሕግ እናከብረዋለን፣ እንደ ትእዛዝ እንቀበለዋለን። እንደ ሕይወት ግን ከመኖር እንርቃለን። ከእግዚአብሔር ይልቅ ተድላ ደስታን ይወዳሉ ይላል። እደግመዋለሁ፣ ከእግዚአብሔር ይልቅ ተድላ ደስታን ይወዳሉ። ይሄን ዓለም ተመልከቱት። እንብላ፣ እንጠጣ፣ እንዝናና፣ ወይም እንብላ እንጠጣ ነገ እንሞታለንና እንደ ኤፒክሮሳውያን እንደዛ ሆኗል። በዓል ያከብራል፣ ቆርበን ሳይሆን ቄጤማ ይዘን እንሄዳለን። አበቃ፣ ለውጥ የለው። እንማራለን፣ በህይወት ግን ፈቀቅ አንልም። ንስሐ የሚገባ ሰው እየሰፋ የሚቆርብ ሰው እየበዛ ትዳሩን በንጽህና የሚመራ እየበዛ በስርዓተ ተክሊል የሚፈጽም ሰው እየበዛ ፋሽን አርጉት። እስኪ ራስንም ሌሎችንም ለማኖር ጨክን። አትታለል፣ በኳሱ አትታለል፣ በፊልሙ አትታለል። እጅ ላይ ባለው ስልክህ ራስህን አትጣ። ዓለምን አግኝተ እግዚአብሔርን አትጣ። የጣፈጠውን ንቀ የመረረውን አትውደድ። በቀን ተቀን ህይወታችን ውስጥ መንፈሳዊነት ቅድም እንዳልኳችሁ በዓለማዊነት እንዲተካ ለውጥ እንዳያመጣ ነው ይሄ ዓለም እየተጋ ያለው። እኔ ክርስቲያን ነኝ እንዳሉት እንደነ ቅዱስ ቂርቆስ እኔ ክርስቲያን ነኝ፣ ይሄ ለኔ ህይወት አይገባም። መጻሕፍት አላዘዙንም፣ አባቶች አልነገሩንም፣ በቤተ ክርስቲያን ትውፊት አላገኘነውም። እኔ እንደዚህ አልኖርም፣ እኔ አልሰክርም፣ እኔ ዘረኛ አልሆንም፣ እኔ ሰው አልጠላም፣ እኔ ዘማዊ አልሆንም። አየህ፣ መርህ መጽሐፋዊ ይሆናል። አንተ ራስህ መጽሐፍ ትሆናለህ። አንተ ራስህ ወንጌል ትሆናለህ። አንተ ራስህ ጥቅስ ትሆናለህ። እዩ፣ ከክርስትና ህይወት ተሳትፎ መለየት ብቻ አይደለም ወገኖቼ፣ ከሚመጣው የዘላለም ህይወት መከራ ከመቀበልና መከራ ከመክፈል ይልቅ ጊዜያዊውን የዓለም ተድላ ደስታ ትወዳለህ። የእግዚአብሔር ቃል በመጨረሻው ዘመን ስለሚገለጡ ሰዎች ሲናገር ከእግዚአብሔር ይልቅ ተድላ ደስታን ይወዳሉ ይላል። እደግመዋለሁ፣ ከእግዚአብሔር ይልቅ ተድላ ደስታን ይወዳሉ። ይሄን ዓለም ተመልከቱት። ከእግዚአብሔር ይልቅ ተድላ ደስታን ይወዳል። ምን? መብላት፣ መጠጣት። እንብላ፣ እንጠጣ፣ እንዝናና፣ ወይም እንብላ እንጠጣ ነገ እንሞታለንና እንደ ኤፒክሮሳውያን እንደዛ ሆኗል። ዓለሙ ተቀይሯል፣ ቨርዥኑ ተለይቷል። እኛ ግን ለሚመጣው ህይወት ስንል ጊዜያዊውን መከራ እንታገሳለን ካልክ መንፈሳዊ ትሆናለህ። አለበለዚያስ ከእግዚአብሔር ይልቅ ተድላ ደስታን ካስቀደምክስ ዓለማዊ ትሆናለህ። ይሄ ምንድነው? ሰዎችን ከክርስቲያናዊ ህይወት ከሃይማኖት ይልቅ ዓለማዊነት ማለት ይሄ ነው። የግለሰብ ዓለማዊነት በሰዎች የቀን ተቀን ህይወት ውስጥ ፕሮፌን ይሉታል እነሱ። የቀን ተቀን ህይወት ላይ ሃይማኖት፣ መንፈሳዊነት ምንም አይነት ጣልቃ እንዳይገባ ማድረግ። ደግሞ አለው ምንም አይነት ጣልቃ እንዳይገባ በቀን ተቀን ህይወት ውስጥ ሃይማኖትና መንፈሳዊነት ተጽዕኖ እንዳያሳድርበት፣ ይልቁንስ በተቀደሱ አገልግሎቶች ብቻ እንዲኖር። የት? መቅደስ ውስጥ ብቻ። የት? አውደ ምሕረት ላይ ብቻ። የት? ልብሱ ላይ ብቻ። የት? አፉ ላይ ብቻ። ህይወቱስ ጣልቃ እንዳይገባ ነው። በዓል እንዳታከብር አይከለክሉህም። በዓሉ ግን በህይወት ተጽዕኖ እንዳያሳድር ያደርጉብሃል። ይሄው ጉልት ይቸረችርልሃል፣ መሳከሪያ ይፈጥርልሃል፣ ቢራ ቤት ያበዛብሃል፣ ስትወጣ ይጠልፈሃል። ይሄ የሰማነው ቃል አውደ ምሕረት ላይ ተጥቶ ይሄዳል። መቅደሱ ውስጥ አውደ ምሕረት ላይ ልብሱ ላይ፣ በህይወት ግን እንዳንኖር አገልግሎቱ ህይወቱ በእኛ ህይወት ውስጥ ለውጥ እንዳያመጣ ትታችሁት ከሄዳችሁ እመኑኝ ይሄ ያልኳችሁ ነገር ተፈጸመባችሁ። ዛሬ ምን እቀንሳለሁ? ዛሬ ምን እጨምራለሁ? የተጣላችሁት ካለ ትታረቃላችሁ። ዛሬ እሱ ነው ለውጥ። ያኮረፋችሁት ካለ ታነጋግሩታላችሁ። እሱ ነው እኮ ለውጥ። ዛሬ
ቤታችሁን አጎሳቅሏችኋት ከሆነ ማማንና አባባን ወይም ደግሞ ባል ሚስቱን ሚስት ባሉን በፍቅር መንከባከብ ይጀምራል። እሱ ነው እኮ። አንዳችሁ ለአንዳችሁ ወጀብ ሆናችሁ ከሆነ አንዳችሁ ለአንዳችሁ ከዛሬ ጀምሮ ወደብ ነው መሆነው አላስጨንቀው አላስጨንቃትም ማለት ከጀመራችሁ እሱ ነው እኮ የህይወት ለውጥ። አመስጋኞች፣ መራቂዎች፣ ክፉ ማትናገሩ ስትሆን እሱ ነው እኮ ለውጥ። ምን ትቀንሳላችሁ ከዚህ ጉባኤ በኋላ? አንዳንዴ ጉባኤው ዝም ብሎ የሴሬሞኒ ብቻ ይሆናል። እንደሱ እንዳይሆን እኮ ነው። ለውጥ ያስፈልጋል። ለውጥን መገምገም ያስፈልጋል። ምን እጨምራለሁ? ምን እቀንሳለሁ? ቦታው ቢለያይ ቢችልም እኔም እናንተም ዓለም ውስጥ ካሉ ሰዎች ምንድነው የምንለየው? እነሱም ይሳደባሉ፣ እኛም እንሳደባለን። ቤተ እግዚአብሔር እንዘምራለን፣ ከቤተ እግዚአብሔር ውጪ እንዘፍናለን። ታዲያ ምንድነው ልዩነታችን? እንደውም የኛ አይብስም። እሺ ብሎ መታዘዝ አይከብድም። ካታላይቱ ይልቅ ከዳተኛይቱ ጸደቀች አይልም። በእኛ አይብስም። አስመሳይ መሆን አይብስም። መንፈሳዊ መምሰል አይከብድም። መንፈሳዊ ሳይሆኑ መንፈሳዊ ይለዋል መልአከ ኤዶም ቀሲስ ኤፍሬም እሸቴ። መንፈሳዊ መሳይ እሱ አይከብድም። አታላይ መሆን ማስመሰል እግዚአብሔር ካልታየብን መንፈሳዊነት ካልተሸተተብን ምንድነው ማስመሰል? አያችሁ፣ ቦታው ቢለያይም ያው ነው ምን ሆነው። ዓለማውያን በሚኖሩትና እኛ በምንኖረው መካከል የነፋስ ታክል ልዩነት ነው ያለው። በቀን ተቀን ህይወታችን ውስጥ መንፈሳዊነት ቅድም እንዳልኳችሁ በዓለማዊነት እንዲተካ ለውጥ እንዳያመጣ ነው ይሄ ዓለም እየተጋ ያለው። በዓል ያከብራል፣ ቆርበን ሳይሆን ቄጤማ ይዘን እንሄዳለን። አበቃ። ለውጥ የለው። እንማራለን በህይወት ግን ፈቀቅ አንልም። አበቃ። ተጽዕኖ አያሳድርም። መለያችን የእግዚአብሔር ነው። አኗኗራችን የነጋዴ አይነት ነው። እግዚአብሔርን መደራደሪያ እናደርገዋለን። አምጣ ስጠኝ ብቻ ይሆናል። ምስጋና ይርቃል። ምን ይሆናል? የነጋዴ አይነት ማተብ ይታሰራል፣ ግን እርቃን ይወጣል። እናስ ምልክቱ አለ፣ መልእክቱ ግን የለም። ንስሐ አባት ይኖረናል፣ ንስሐ እንገባም። ለምን? እንደ ህግ እናከብረዋለን፣ እንደ ትእዛዝ እንቀበለዋለን። እንደ ህይወት ግን ከመኖር እንርቃለን። አያችሁ፣ ይሄ ምንድነው? በሰዎች የቀን ተቀን ህይወት ውስጥ ክርስትና ለውጥ እንዳያመጣ፣ ፍሬ እንዳያፈራ፣ ስራ እንዳይሰራ፣ ወደ መንግስተ ሰማያት የሚሄዱ ሰዎችን በቅጡ እንዳይጨምር ማሳየት፣ ማጥፋት። ባጭሩ የሃይማኖት ምልክቶች ይኖሩናል፣ መልእክቱ ግን ይጠፋል። በዚህ ምክንያት የምዕራቡ ዓለም ሳስቷል። ለዚህ ነው ቀስ በቀስ የክርስትናውን ዓለም እያጠፉት ነው። ማረጋገጫ ልሰጣችሁ እችላለሁ። በቅርቡ ያነበብኩት አንድ ጥናት በዓለማችን ላይ አንዲት ሀገር ታይታለች። 95 ነው 96% እግዚአብሔር ያስፈልገኛል ያለች ሀገር ኢትዮጵያ ነች ይላል። ይሄ ጥሩ አበረታች ነው። ሌላውስ 80% እግዚአብሔር ያስፈልገንም። አንዳንዱስ ምስራቅ አውሮፓን ሲናገር ያ ስታቲስቲክስ 49% እግዚአብሔር የለሽ ሆኗል ይላል። በምን ምክንያት? ዓለማውያን አረጋቸው። አሁን ባልኳችሁ ሂደት እና ከፍ ባለው ሂደት ቀስ በቀስ አናጠቧቸው። አያችሁ ወጣቶች፣ ይሄ ምን አደረጋቸው መሰላችሁ? እንደውም አንድ ሰው ሲነግረኝ መቅደሳቸው ባዶ ከመቅረቱ የተነሳ አለ ሲነግረኝ፣ how do you move on Sunday? በዕለተ ሰንበት እንዴት ነው? ቸርቻችሁ ተዘግቷል ወይስ ተከፍቷል አለኝ አለ። ሰምታችሁኛል? የነሱ ተዘግቶ ወይ ግብፃውያን ወይ ኢትዮጵያውያን መከራየት ጀምረዋል፣ ወይ ኤርትራውያን ኦርቶዶክሳውያን መከራየት ጀምረዋል። እነሱስ ዘጉት። አበቃ።
እየሳሳ ወጣቶቻቸው ያመለጧቸው ሄዱ። እንደውም አንድ ወዳጄ ሲነግረኝ የኛን የኢትዮጵያውያን ቅዳሴ እንኳን ሳይቀር የሚፈልጉ የሚናፍቁ አሉ፣ ባዶ አስቀርተዋቸዋል። ወዳጄ የሚመጣው ዘመን ከብርቱ ፈተናው ጋር ባዶ እንዳያስቀርህ ትጋትህ አሁን ይጨምር። ቤተ እግዚአብሔር መምጣታችን አሁን ይጨምር። ከቤተ ክርስቲያን ሕይወት ጋር የምር መኖርን አሁን እንለማመድ። ዝም ብሎ ጉባኤ ብቻ አይደለም። በቃ የሚያስቀድስ ሰው እየበዛ፣ ንስሐ የሚገባ ሰው እየሰፋ፣ የሚቆርብ ሰው እየበዛ፣ ትዳሩን በንጽህና የሚመራ እየበዛ፣ በስርዓተ ተክሊል የሚፈጽም ሰው እየበዛ፣ ፋሽን አርጉት እስኪ ክርስትና ሰዎች በጎረቤት በጓደኞቻችሁ እንዲወደድ እንዲፈቀር እንዲናፈቅ ምን አይነት ሰዎች ናቸው ይባሉ እስኪ። ፍቅራችሁን፣ ፈገግታችሁን፣ ሰው መውደዳችሁን፣ ምጽዋታችሁን፣ በጎ አድራጊነታችሁን እያዩ ይማረኩ እስኪ። ሁለት ነገሮችን ብቻ አንብቤ ያበቃለሁ። አንደኛው ቅድም ያልኳችሁ የዚህ ዓለማዊነት የዘመናዊነት አቀንቃኞች የጻፉትን መጀመሪያ አነብላችኋለሁ። ሁለት ሰዎች ማክስ ዌበር እና ዶርኬም ይባላሉ። ይሄ ፍልስፍና አጀንዳው ምን እንደሆነ በግልጽ እንዲገባችሁ ነው። እንዲህ ይላል ማክስ ዌበር የሚባለው የዚህ ፖስት ሞደርኒዝም ፖስት ሴኩላሪዝም ተመራማሪዎችና ለዓለም መፍትሄ ሰጪዎች ነን ባዮች ናቸው። ምን ይላል? መጨረሻዬ ነው፣ አይዟችሁ። የጥንት አብያተ ክርስቲያናት ይላል የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ልድገመው በሞቴ ስሙት። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸው። መጽናኛ እንጂ ማጽኛ እንዲሆኑ አንፈቅድም። ተጽዕኖ ፈጣሪዎች እንዲሆኑ አናደርግም። እናስ ለመጽናኛነት ብቻ ይቀመጣሉ። ውድ ኦርቶዶክሳውያን በሚመጡት ዘመናት ጉባኤያችን የበለጠ ሰፍቶ፣ መቅደሳችን የበለጠ ደምቆ፣ በዓላችን የበለጠ ከብሮ ነው የሚቆየን ወይስ ግፈኛ እንዳትሉኝ ይሄ መቅደሳችን ትዝታ ይሆናል? ለመጽናኛነት ብቻ ነው የሚቀመጠው ወይስ እያጽናና እስከ ዘላለም ይቀጥላል? አየህ፣ አንተ በህይወት ከኖርክ ይኖራል። አለበለዛስ የሚከፍተው ከጠፋ፣ የሚቀድስ ከጠፋ፣ የሚተካ ከጠፋ፣ የሚያገለግል ከጠፋ፣ የሚሰብክ ከጠፋ፣ የሚያጥን ከጠፋ ሙጃ ሊል ይችላል። ምክንያቱም በዚህ አሁን ባልኳችሁ አስተሳሰብ በምዕራቡ ዓለም ትዝታ ብቻ ሆነዋል፣ ሙዚየም ብቻ ሆነዋል። እና ሃጊያ ሶፊያ የሚባሉትን ልዩ መቅደሶች ይዋቸው ትዝታ ብቻ ሆነዋል፣ ታሪክ ብቻ ሆነዋል። ሌላ ነገር ተክለዋል። በሞቴ ልብን ከፍተህ ትኩረት ሰጥተህ ራስህንም ሌሎችንም ለማኖር ጨክን። አትታለል። በኳሱ አትታለል፣ በፊልሙ አትታለል። እጅ ላይ ባለው ስልክህ ራስህን አትጣ፣ ህይወትህን አትጣ። ዓለምን አግኝተህ እግዚአብሔርን አትጣ። የጣፈጠውን ንቀህ የመረረውን አትውደድ። እመኑኝ፣ ትዝታ ብቻ እንዳንሆን እንስራ። ሊሆን ይችላል። እነሱ እንደሆኑት ማንሆነው ምን ሆነን ነው? ስለዚህ እንበርታ። አዲስ ትንቅንቅ ነው። ወደዚህ ትግል እንግባ። ሁለተኛው ደግሞ ዱርኬም ይባላል። እንዲህ ይላል፣ ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል። ከዘመናዊው ዓለም አማልክት ጋር ሊወዳደሩ አይችሉም። ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል ይላል። ከዘመናዊነት ጋር መወዳደር አይችሉም። ዘመናዊው ዓለም የራሱን አማልክት ይፈጥራል ይልልሃል። እነዛስ አልፎባቸዋል። እንዲያልፍብህ ነው የሚፈልገው። እንዲያልፍልህ አይደለም፣ እንዲያልፍብህ። ኦርቶዶክሳውያን እንበርታ፣
እንጠንክር። ምን እናድርግ? ጥቂት ነገሮችን ልናገር። ምን እናድርግ እንድንበረታ? ኦርቶዶክሳዊ አንድነት ያለው ማህበረሰብ እንፍጠር። እርስ በርሳችሁ ተጋገዙ፣ አትገዛገዙ። እርስ በርሳችሁ ተገነዛዘቡ፣ እርስ በርሳችሁ ተረዳዱ። አንድነትን፣ ጽኑ አንድነትን ፍጠሩ። አትለያዩ፣ አትነቃቀፉ፣ አትተቻቹ፣ አትገፋፉ፣ ተደጋገፉ። አንድነታችሁን አጠናቁ። በሰፈር፣ በስራ ቦታ፣ በትምህርት ቤት እንዴት አድርገን ኦርቶዶክሳዊነትን አስፍተን የደከሙትን አብርትተን የራቁትን መልሰን የሳቱትን መልሰን የወደቁትን አንስተን አንዳንዶችን ከሳት ነጥቃችሁ አድኑ ይላል። ዝሙት ውስጥ ያሉትን እዛ ግሮሰሪ ጫት ቤትና ቢራ ቤት ያሉት አሳዝኑ። ቅድም ምሳ ልንበላ እንኳን ስንሄድ ያለው ጫጫታ እንዴት ያስደነግጣል። ይሁን ይበላ ይጠጣ፣ ግንስ እስኪሰከር፣ ግንስ ቁንጣን እስኪይዝ፣ ግንስ ዘማውያን እስክንሆን የሚበላውና የሚጠጣው እኮ መልስ ምታለው። አምጣ አምጣ ይልሃል። እንዴት ታደርገዋለህ? ሁሉ በመጠን እንዲኖር ተፈቅዷል። በመጠን ኦርቶዶክሳዊ ማህበረሰብ እንፍጠር። 2 ቤተሰባዊ መዋቅርህን ጠብቅ። ልጆች ወላጆች ልጆችን ሰጎን እንቁላሏን ትኩር ብላ እንደምታይ ወላጆች ልጆቻችሁ ላይ፣ ልጆች ወንድሞቻችሁና እህቶቻችሁ ላይ የቤተሰብን ፍቅር ማጠናከር። አስታውሳለሁ የዛሬ ዓመት እዚህ ቦታ ትንሿ ቤተክርስቲያን ብዬ አስተምሬያለሁ። ለውጥ ይምጣ እንጃ፣ ግን መጮህ አምሮን ወይም የምናገኘው አንዳች ታላቅ ነገር ያለ መስሏችሁ እንዳይሰማችሁ። ዕዳ ወድቆብን ነው፣ ግድ ደርሶብን ነው። ለውጥ። ቤተሰባችሁን ተንከባከቡ፣ ጠብቁ። ባሎች ከሚስቶች፣ ሚስቶች ከባሎች ጋር ኢኮኖሚያዊ አቅማችሁን አሳድጉ። መሬት ካለ ረሱ፣ ሚታጠብ ካለ ጠቡ፣ ሚሰራ ካለ ስሩ። ኪስ ሆድ ባዶ ሲሆን ኪስ ሲራቆት ማተብን በጥስ የሚል ፕራይቬታይዝ የሚያደርግ ይመጣብሃል። ካልበረታ ይኮረኩመሃል። ተለማማጭና ምስኪን ትሆናለህ። የሰው ፊት ተመልካች ትሆናለህ። ስንዴ እንድሰጥህ ግብረ ሰዶማዊ ሁን ይልሃል። መከራም ያበሏት ዓለምን እኮ እንደዚህ ነው። እርኩሰታቸውን ይጭኑብሃል። አንተ ራብህን ታስታግሳለህ። በቃ ለመኖር ብለህ ክርስትናን ትተዋለህ። ማተብን ትበጥሳለህ። ሃይማኖትን ትቀይራለህ። እንዲበረክትልኝ ብለህ ትሄዳለህ። ፓስተሩን ባለጸጋ አድርገው ትመለሳለህ። አታሳዝንም? አንተ ምስኪን እኮ ነው የምትሆን። አንድ ፓስተር ባለጸጋ ታደርጋለህ። ምስኪን አንተ 3000 ብር ለጸሎት ትከፍላለህ። አታሳዝንም? እንዲህ አይነት አለ ወንጌል። እንዲህ አይነት አለ። ሰው ቢበለጸግ ጠልቻ አይደለም። ይሄ ግን ዝርፊያና ነጥቂያ ነው። ብርና ወርቅ ካንተ ይጥፋ ነው ያለው እግዚአብሔር ሰው። እዚህ ብርና ወርቅ የሚሰበስቡ አየህ ትበላለህ። ታምራት ፈልገህ ኪስን እንዲሞላልህ ሄደህ አራቁተህ ትመጣለህ። ምስኪን ነው የምትሆነው አንተ። ጠንቋይ ቤት ትሄዳለህ፣ ደጋሚ ጋር ትሄዳለህ፣ ያራቁታል። ግንስ ጠንክረህ ስራ። የምትማሩት ጠንክራችሁ ተማሩ፣ የምትሰሩት ጠንክራችሁ ስሩ። ሰብሰብ እያላችሁ ኢኮኖሚያዊ አቅማችሁን አዳብሩ። ደሃ ልጆች ያሏት ቤተክርስቲያን መቀጠሉ አጠራጣሪ ነው። ወይ ሰማዕታትና መንፈሳውያን መሆን አለባቸው። ይሄን ዓለም የናቁ መሆን አለባቸው። 4ኛው ተሳተፉ። በምስጢራተ ቤተክርስቲያን፣ በቅዳሴው፣ በንስሐው፣ በቁርባኑ፣ በሱባኤው፣ በገዳማዊ ሕይወት፣ በአገልግሎቱ ተሳተፉ። ጎርጎርዮስ ካሬ ሸዋ ሊቀ ጳጳስ እንዳለው ምን እንዳለው? ተማሩ፣ እወቋት፣ ካወቃችኋት በኋላ ጠብቋት፣ እየጠበቃችኋት አገልግሏት። ቢያንስ ይህን ማድረግ ካልቻላችሁ ግን ቢያንስ ጠላት አትሆኑባት። ያወቃት ጠላት አይሆንም፣ ዝም ነው የሚለው። ሳያውቁ እየወጡ እኮ ነው ጠላት የሚሆኑባት። ማነበው የመጨረሻ ከዚህ ሐሳብ ጋር በጣም በጥልቀት የሚሄዱ የማክስ ዌበርና የዱርኬምን ሐሳብ አንብቤ ሲጨርስ 2 አንብቤ ብቻ በቃለሁ። መዘርዘር አልፈልግም። እንቅርታ በጣም
መቼም አንዴ ገብቼበታለሁ ብዬ ነው። ቡልጋሪያዊቷ ኦርቶዶክሳዊት ጸሐፊ እንዲህ ትላለች። ኦርቶዶክሳዊት ቤተክርስቲያን በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ቅድም ባልኳችሁ ፖስት ሞደርን ሪሊጂየስ ሲንክሪቲዝም ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። ኦርቶዶክሳዊት ቤተክርስቲያን በዘመናዊው ዓለም ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። ዘመኑን መስላ ለመታየት አትሻም። ዘመናዊ፣ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች። እነዚህ እርሷን አይገልጧትም። ክርስትና በዓለም አለች እንጂ ክርስትና ከዓለም አይደለችም። ዘመናዊ ለመምሰል ብላ ኦርቶዶክሳዊት ቤተክርስቲያን ርትዕት ማንነቷን አትቀይርም። ከርዕሴ ጋር ላምጣው ብዬ ነው። ዘመናዊ ለመባል ብላ ርትዕት ማንነቷን አትቀይርም። ሰብአዊ መብት አክባሪ ለመባል ብላ የግብረ ሰዶማውያንን ጋብቻ አትባርክም። የሴቶችን እኩልነት አታከብሪም ላለመባል ለሴቶች ክህነት አትሰጥም። የዓለም ፍቅር በልጦባቸው ወደዚያ የተሳቡትን ልጆቿን ለማምጣት ብላ ከርኩሰታቸው ጋር አትተባበርም። ንጽሕት ናት። እድፈትን ነውርም የለባትም። እቺ ኦርቶዶክሳዊነት ናት። ዝርዝር አለው፣ ይቆየኝ። ጳውሎስ ቬርጊዝ የተባለ የማር ጎርጎርዮስ ልጅ ደግሞ እንዲህ ይላል። ዓለሙ እቺ ማብቂያዬ ናት፣ በሞቴ በልባችሁ ስሟት። እንዲህ ይላል። ዓለሙ በአዲስ ማህበራዊ ውቅር ውስጥ ይህን ዓለም ነው አሁን በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ እግዚአብሔር እኛን ኦርቶዶክሳውያንን አስቀምጦናልና በሚያቀርቡልን አዳዲስ ጥያቄዎች መሰረት ርስተ ክርስትናችንን እንደገና ልንተረጉመው፣ እንደገና ልናቀናው፣ እንደገና ልንኖረው ተጠርተናል ይላል። እንደገና እንድንተረጉመው፣ እንደገና እንድናቀናው፣ እንደገና እንድንኖረው ተጠርተናል። እግዚአብሔር ይርዳን። አሜን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጻድቃን ሰማዕታት ምልጃና በረከት አይለየን። የቅዱሳን መላእክት ጠባቂነት ከሁላችን ጋር አይሁን። ኢትዮጵያ ሀገራችንን ተዋህዶ ሃይማኖታችን ይጠብቅልን። ተጠቅመን ለውጥ አምጥተን በልዑል እግዚአብሔር ፊት እንድንመላለስ እግዚአብሔር ይርዳን። አሜን። ይቆየን።